ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁ። እንደተለመዱ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡ እያልኩኝ እንግዲህ ማታ በጣም ስሜቴን መግለጽ ባለመቻሌ በጣም ይቅርታ። አንዳንድ ጊዜ ያላሰባችሁት ነገር ሆኖ ስታገኙት በጣም የሚሰማችሁ ነገር አለና ከኮሜንቶች ተነስተን ሀሳብ እንሰጣለን ማለት ነው። ፍቅር ይመችሽ፣ እንኳን ሰጠሻ። ሲጀመር ፈቲ ታውቃለች ልብሱን። ፍቅርዬ ፉፉዬ ወደፊት ጥሩ ነው ያደረግሽው። ከሚቀመጥ ፈቲ ብትልበሰው ምን ችግር አለው? ያው ነገር ካካበዱት ይከብዳል። ለዛ ነው አይዞሽ፣ ሰው እንደፈለገ ይበል። ልብሽ የሚልሽን ተከታይና ፉፉዬ ብቻ ነው የሚያስብልሽ፣ ሌላውን ተዩ። እንደዚህ የመሳሰሉ በጣም ብዙ ኮሜንቶች አሉ፣ እያያችሁት ሂዱ። እንግዲህ የራሷን ፕሮፋይል አድርጋ ደግሞ ይውልኝ። ፍቅር ግን ክብር አይወድላትም፣ የሰው ስጦታ ለሰው አይሰጥም። ፍቅር ባለጌ ነሽ። አስቡት እንግዲህ ሰው የራሱን ፕሮፋይል አርጎ የን ያክል መሳደብ እና እሷ ላይ እንትን ማለት ምን እንደሆነ እየገባኝ አይደለም። የገባው ቢያስረዳኝ በጣም ደስ ይለኛል። ለምን አሁንማ ባለጌ እንደሆንሽ አውቀናል እና ብርቅሽ አይደለም ላንቺ ምልግና። እንደዛ ከሆነ ወርቁንም መልሽሽ ስጪ ለፈቲ። ባለጌ ነሽ ተማርኩ ነው አላልሽም እንዴ? ደደቦንሽ። እሷ የሰው ምላስ ያደርጋል። አሁንስ አብደሻል። እንዴት ሰው አክብሮ ሲሰጥሽ ለሰው ታሳጫለሽ? ምን አይነት ሰው ነሽ? ምን አይነት ቤተሰብ ነው ያለሽ ያሳደገሽ? ኧረ እንደው እናንተ ግን ፍቅር በቃ ከፉዬ ጋር ኑልን ወደፊት ብቻ ተመልካች ክብር ይኖራቸው። አሁንስ በዛ መረርን። ሁሌ ፉክክር፣ ሁሌ ጥል። ሲቀጥል ቀሚሱን ካለበሹ እንኳን ለፈቲ ሰጠሻት። ተቀምጦ ከሚበላው ተልበሰው። አዎ ትክክል። የአንቺ መንፈስ ቅዱስ የቀረበው ኮሜንት ነው እውነት ለመናገር። ሌላው ጂኒ ነው፣ ጂኒን የያዘው ይሄ ምን ፍቅር ነው? ጂኒ ነው ብላለች እና ጂኒን የያዛችሁ እናንተ ማለት ነው። በዚህ አጋጣሚ ከዚህ በኋላ ፍቅርዬ ቻናሌን ቪዲዮዬን እንደምታዩ በደንብ ስለማቅረብ መነግርሽ እህቴ፣ ራስሽን የሚያስከብር ስራ ብቻ ይዘሽልን እንድትመጭ ነው የምንፈልገው። ኸላስ በቅቶናል፣ በቃን። መዳም ጨቅጭቃን ስንት ነገር ተጨቃጭቀን ውለን በድካም ያረፈ አይምሯችንን ከእናንተ ጋር መተን ዘና ፈታ እንላለን ስንል እንደዚህ የተወጋ የተመታ ስራ ይዛችሁልን ከመጣችሁ በቃን። ሰላማችንን እንፈልጋለን። ሰላም ስጡን። ፍቅርዬ እና ፉፉዬ በሰላም በፍቅር ኑልን። ድራማውን ተመካክራችሁ ብትሰሩትም እንኳን አሁን ላይ የሆነ ያለው ነገር አንቺን የሚያስጠላ ነገር መሆኑን አስረግጬ እነግርሻለሁ። ከኮሜንትም ተረጃለሽ ብዬ አምናለሁ። ለምን ይሄን እንደፈቀድሽ አላውቅም ፍቅርዬ፣ ለምን ይሄን እንደፈቀድሽ አላውቅም። እንድታብራልልን እንፈልጋለሁ። ልብሽ የሚልሽን ብቻ እንድሰሚ ነው ከዚህ በኋላ የምንፈልገው። ኦዲየንስን ለማስደሰት ብለሽ ያልገባሽበት ጉድጓድ የለም። እውነት ለመናገር ሁሉንም ደግሞ ማስደሰት አይቻልም። የአንቺ ኦዲየንስ ደግሞ ክፍልፍል ያለ ኦዲየንስ ነው ያለሽ። የእውነት ከልቡ የሚወድሽ ሰው አለ። በፎቶሽ አስመስሎ ፎቶሽን ተጠቅሞ አንቺን የሚጠላለ፣ እንዲሁም ደግሞ አድርባይ በቃ እዚህ ሲባል እዚህ፣ እዛ ሲባል እዛ፣ እዛም ትክክል እዛም ትክክል የሆነ ኦዲየንስ አለሽ። አንድ ልብ ያለው ኦዲየንስ የለሽም። እውነት ለመናገር የዛን ሁሉ ሰው ሀሳብ ለመፈጸም ለማስደሰት ስትይ ደግሞ ራስሽን ጭንቅ ውስጥ እያስገባሽ ነው። እውነቴ ነው። እኔ በጣም አዘኛለሁ። እኔ በትናንትና ቪዲዮ በቃ ሰልችቶኛል። እንደኔ ሰለቻችሁ ደግሞ ኮሜንት ላይ እንድትነግሩ ይፈልጋለሁ። ፍቅር ትክክል ናት፣ ፍቅር ትክክል ናት። አዎ ደግ አረገች። እኔ በመስጠቷ ደስተኛ ነኝ። ይሄ ልብስ ማለት የጭፈራ ቤት ልብስ ነው። ይሄ ልብስ ምኑ ነው መጥፎ ላላችሁት፣ እስኪ ይሄን ከውስጥ ያለውን ምንድነው ስሙ ጥሩልኝማ። ጥቁሩ ማለት ነው ጀምሩ። እሱን ብታውልቀው ምን አይነት ልብስ እንደሆነ ይሁት። ኦልሬዲ እርቃኗን ማለት እኮ ነው። ገባችሁ? ከዚህ ባሰ ለብሰሻል ብላችሁ ደግሞ የጻፋችሁላት ጅሎች አላችሁ። ፍቅርዬ በህይወቷ አንዴ ነው በቀደም የለበሰችው ቀሚስ ራቁት። በቃ እሱንም እንዳትለብስ ነገርናት፣ አቆመች። የኔ ጨዋ ማለት ነው። አንድ ኮሜንት እንኳን የምሰማ ልጅ ናት። ይሄ ነጭ ለብሳ የሰራችበት ማለት ነው። እሷን አይመጥንም ሲጀመር። ሌሎች ሲለብሱት ያየነው የጠላ ነውን እሷ ላይ እንዲፈጸም አልፈልግም። ከዛ ውጭ የትኛው ልብሷ ነው መጥፎና ነው ከዚህ የባሰ ለብሰሻል የምትሉት? ይሄ እንዳለ እስኪዩት። እጇ ፈቲ ያለበት ድረስ እኮ ክፍት እኮ ነው። ይሄ ቀሚስ ክፍት
ውሸትም ሆኖ ስራው እናንተ በጎች ስለሆናችሁ እንጂ ማለት ነው። ስራቸው ተመካክረው እንደሚሰሩ ድራማ እንደሆነ የምታውቁበት ራሱ የተባለው ወይም ደግሞ ልብ ብላችሁ ቪዲዮ አሰሙ ወይም ደግሞ ፍቅር ላይ ድፍን ጥላቻ ስላለባችሁ ነው የምትሰድባት እንጂ የተገዛው ቀሚስ ይሄ አይደለም። ይሄ የፈቲ የራሷ ቀሚስ ነው። ጊያሱን ማን ነው? አዎ ታውቁታላችሁ። ጊያስ ብላችሁ መጠኗን ራሱ ማየት ትችላላችሁ። ራሷ ላይ ልክክ ያለ እኮ ነው። አታዩትም እንዴ? ምን ነው ትጃጃላችሁ? ያለ ልክ ማለት ነው። ጅልነትም ሲበዛ እኮ ይመራል፣ ያስጠላል። ለፍቅር ተገዛ የተባለው ቀሚስ ካስታወሳችሁ ቀይ ነው። ይሄ ቀይ ነው ተገልብጦ፣ ከለሩን ካሜራ ነው ገልብጦ ጥቁር ያደረገው ካሜራው። ለነገሩ ካሜራ እኮ የማይሰራው የለም። እውነት ነው። እንደናንተ እንደ በጎቹ አእምሮ ግልብጥብጥ ያለ አእምሮ ነው ያለው ካሜራ ራሱ። ፉፍ የኔ ጀግና የኔ አንበሳ። በዚህ አጋጣሚ ማለት ነው አሁን ላይ መስዋዕት እየከፈለ ያለው እሱ ነው እውነት ለመናገር ፍቅር በመሰደብ እሱ ደግሞ በዝምታ በቃ ለነገሮች ማለት ሰው አክባሪነቱን እያሳየ ነው። እዚህ ጋር ይቅርታ ጠይቅ አላችሁት፣ እኝኝኝ አላችሁ፣ ይቅርታ ጠየቀ። አሁን ላይ ደግሞ በየሆነ ባለው ነገር ሁሉ እሱ ነው እንትን እያለ ያለው ማለት ነው በዚህ መካከል። ስለዚህ በቃን እውነት በቃ ሁሉም በራሱ ፊና እየስራ የምትሉ እንደ ድምጻችን ይሰማ። ኮሜንት ላይ ከዚህ በኋላ ሰላም ቪዲዮ እያላችሁ ጻፉ። ኦዲየንስ ለማስደሰት ሲሉ ጥቂት በጎችን ለማስደሰት ሲሉ ብዙዎቻችንን እያስከፉን ነው እውነት ለመናገር ማለት ነው። እያስጨነቁን ነው። የማይገባው ማለት በቃ ከልቡም ያዝናለ፣ ከልቡም ይጨነቃለ። እግዚአብሔር ብታምኑም ባታምኑም እኔ በውስጥ በጣም ብዙ የሚያወሩ ልጆች አሉ። ሳምሪ ባክሽ መላቤ፣ ሳምሪ ምን እናድርግ? የእውነት ፍቅርዬን የሚወዷት ልጆች አሉ። ኦዲየንስ ማለት ነው በውስጥ የማያወሯት። እባክሽን ቪዲዮሽን ታየዋለች፣ በቪዲዮሽ ሀሳብሽን ግለጭልን የምትሉኝ በጣም ብዙዎች አላችሁ ማለት ነው። እኔ እንግዲህ የምችለውን እያደረግኩኝ ነው፣ እግዚአብሔር በፈቀደ ማለት ነው። ቪዲዮዬንም እንደምታየው ስለማምን ማለት ነው። ፍቅርዬ ይበቃናል፣ እውነት ይበቃናል። ከዚህ በኋላ የኔ ቆንጆ አንፈልግም፣ ማንንም አንፈልግም። በቃ አንቺና ፉፉዬ ብቻ በሰላም እንድትመጡልን አንፈልገው። ሰላም የመሰለ ነገር የለም። እኔ አሁን በቀደም እንደነገርኳችሁ ያንን ቪዲዮ ሳይ እንዴት ውስጤ በቃ ደስታም ለቅሶም እያረኩኝ ተደበላልቆብኝ ነው ያየሁት። እንዴት እንደምታምር ፍቅር፣ እንዴት እንደሚያምር ሰላም፣ እንዴት እንደሚያምር፣ እንዴት ደስ እንደሚል አይምሯችሁ ራሱ የሰላም ቪዲዮ ስታዩ ደስ ነው የሚለው። ምን ነው 100,000 ሰው የጸፊጦ ቪዲዮ ከሚያይልሽ 50,000 ሰው በፍቅር በሰላም ተደስቶ ስቆ ተጫውቶ ምርጥ ኮሜንት፣ ሰላማዊ ኮሜንት ጽፎልሽ ቢወጣ በቂሽ ነው ፍቅርዬ። በሰላም ያገኘሽው ብር በቂ ነው እውነት። እኔ በዚህ ንትርክ የመጣ ገንዘብ በአፍንጫ ይውጣ። በተለይ ራስሽን አሰድበሽ ብዙ ነገር ሆነሽ በዚህ መካከል ብዙ አብራችሁ አውቃችሁ እየሰራችሁት ይሄን ቪዲዮ እየተወቀጥሽ ያለሽው ግን አንቺ ነሽ። በቃ እንዴ ጥቂቶችን ለማስደሰት እንጂ ብዙሃኖችን አታስጨንቂን። እውነቴን ነው የምነግርሽ። በዚህ ቪዲዮ ነው በትናንትና ቪዲዮ ማንም የተደሰተ የለም። በጎቹ ናቸው እየመጡ አፋቸውን የከፈቱብሽ ማለት ነው። በቃ እኛ የማንኛቸውም ጥላቻ የለብንም፣ ግን ደግሞ በፍቅር አይነት ቪዲዮ መምጣት ካልቻላችሁ ተለያይታችሁ ሰላማችሁን አግኝታችሁ ሰላማዊ ቪዲዮ ይዛችሁልን ነው። ያን የሚያክል ቤት ይዘሽ እኮ እንጂ በጣም የሰላም ቪዲዮ እኮ ሚሊዮን መስራት ትችያለሽ እኮ ከፉፉዬ ጋር ሚሊዮን ማለት ነው። ብዙ መስራት የምችሉ ልጆች ናቸው። ብዙ ታለንት ያላችሁ ልጆች ናቸው እውነት ለመናገር ማለት ነው። ስለዚህ እኔ የመጨረሻ ቃሌ ነው። በውስጥም በውጭም ብዙ ያላችሁኝ፣ በኮሜንትም ብዙ ያላችሁኝ፣ እንዲሁም በተለይ በውስጥ ተጨንቃችሁ አረ ሳምሪ ላላችሁኝ ሁሉ ይሄ ቪዲዮ መልስ ይሆናችኋል ብዬ አስባለሁ። የምችለውን ነገር እያደረግኩ ነው፣ የምችለውን ነገር አድርጊያለሁ። ከዚህ በላይ ግን ሰው ነኝ፣ ይደክመኛል እኔ። ምክንያቱም ፍቅርዬ ስትሰደብ እያየሁኝ ያለ ስሟ ስም እየወጣላት እያየሁኝ ማየት አልችልም። ገባችሁ? ስለዚህ አላማችንን እኛ የምንደግፍሽ የምናግዝሽ እህቶችሽ የእኛ ፍላጎት ምን እንደሆነ ልትረጅልን ይገባል። ከልቡ የሚወድሽ እውነት ለመናገር ጥቂት ሰው ነው። ሁሉም አስመሳይ ነው። አንቺ የሚፈልገው ከዛም በቃ ከመጣው ሰው ጋር መለጠፍ ነው። ያ ደግሞ የአንቺ ምግባርም አይደለም። አንቺም እንድትሆኝ እንደዛም አንፈልግም። በቃ ስለዚህ ራስሽ እንድጠብቂልን፣ ክብርሽን ጠብቀሽ ከሚወድሽ ጋር እንድትሆኝልን እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ሀሳባችሁን ቪዲዮን ስለምታየው ሀሳባችሁን በኮሜንት አስቀምጡ። የሁላችንም ሀሳብ እንድሰማ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻው ቻው።